ብዙ ሰው ማንኛውም ሰው ቢሆን እውቀት ጥሩ ነው፣ እውቀት ኃይል ነው፣ እውቀት ህይወታችን የበለጠ ሼፕ ያደርጋል ብሎ ብዙ ሰው ይነግረናል። ነገር ግን ዛሬ እኛ የመጣነው ግን ከዚህ በተቃራኒ ነው። ለምንድን ነው በዚህ በተቃራኒ የመጣ ነው ማለት? በቅርብ በተጠኑ ጥናቶች፣ በቅርብ በተጠኑ የተለያዩ ሪሰርቾች ማለት ነው። አንዳንዴ ብዙ እውቀት ያላቸውና ብዙ እውቀት የሌላቸውን ሰዎች ሲያነጻጽሩ እንግዲህ ዲጂታል ዘመን ነው የሚባለው ወይም ዲጂታል ኢራ ነው የሚባለው። ስለዚህ ምንድነው መረጃን በቀላሉ ነው የምናገኘው። በፈለግነው ሰዓት በፈለግነው ሞመንት መረጃ ማግኘት እንችላለን። ግን አብዛኛው የምናገኘው መረጃ አብዛኛውን ምንድነው ሶሻል ሚዲያችን ላይ የምናገኘው መረጃ ምንድነው የምናውቀው ነገር አብዛኛውን ለማወቅ የምንፈልገው ነገር ግን ለህይወታችን የሚጨምር ነገር ሳይሆን አብዛኛው ነገር አላስፈላጊ ጭንቀት ውስጥ እንድንገባ የሚያደርግ ነገር ነው። በኔ እድሜ ያላችሁና ከኔ እድሜ በታች ያላችሁ ስፔሻሊ ኤሌመንታሪ ሃይ ስኩል ኤንድ ዩኒቨርሲቲ ኮምፕሊት አድርጋችሁ ኦኬ ትኩረት ማድረግ የለባችሁ ወይም ኢንፎርሜሽን ለምሳሌ እኔ ለምሳሌ በዚህ ሰዓት ውስጥ ምንድነው እውቀት የማይጨምርልኝ ከሚጨምርልኝ ይልቅ ዲስትራክሽን ውስጥ የሚከቱ ነገሮች ለምሳሌ who is the president of Ethiopia? ለምሳሌ የኢትዮጵያ ፕሬዝዳንት ማን ነው? who is the prime minister of Ethiopia? የኢትዮጵያ ጠቅላይ ሚኒስትር ማን ነው? who is the president of USA or America? እንደዚህ ብትሉ ለምሳሌ ስለነሱ ባወቅን ቁጥር ከኛ ትኩረት አልፈን ምንድነው ስለነሱ ትኩረት ስለምናደርግ የምንሰራው ነገር ላይ ሎስ ስለምናደርገው እንጂ ምንም የምንጨምረው ነገር የለም ማለት ነው። ቤተሰብ ዌልካም ባክ ቱ አናዘር ቬሪ ኤክሳይቲንግ ቪዲዮ። ዛሬ ደግሞ ሌላ አዲስ በጣም ወሳኝ በጣም ጠቃሚ ህይወታችን ላይ አዲስ ቫልዩ የሚጨምር አንድ ጉዳይ ይዘንላችሁ ተከስተናል። በቆይታችን እንግዲህ የሚጠቅማችሁ አንድ ነገርን እንሰጣችኋለን ማለት ነው በቆይታችን። ነገር ግን ከዛ በፊት ግን የእውነት ቻናላችን በደንብ ምንድነው እያደገ እየተሻሻለ በምትሰጡን ኮሜንት ሰጀስሽን በብዙ መንገዶች በዚህ በዩቲዩብ ቻናል ብቻ ሳይሆን በኢንስታግራም፣ በፌስቡክ፣ በቲክቶክም በምትሰጡን ኮሜንት በደንብ የተሻለ ነገር ለመስራት እየጣርን እየታገልን ነው። ስለዚህ ኮሜንታችሁ በጣም እናመሰግናለን። ይሁን ይደረግ ይሄን ብታረግ የምትሉት ነገር ካላችሁም አሁንም ኮሜንት መስጠታችሁን እንዳዘነጉ። ሰብስክራይብ ያደረጋችሁ ደግሞ ሰብስክራይብ አድርጉልን። ለምትወዷቸው ለጓደኞቻችሁ ሼር አድርጉላቸው። ስለዚህ ሁሌ በሳምንት አንዴ በትንሹ ማለት ነው ቪዲዮዎችን እንለቃለን። በሁሉም የሶሻል ሚዲያ ፕላትፎርሞች ገብታችሁ መመልከት ትችላላችሁ ማለት ነው። ወደ ጉዳያችን እንገባለን። ዛሬ ጉዳያችን የሚመለከተው እንግዲህ ብዙ ሰው ማንኛውም ሰው ቢሆን እውቀት ጥሩ ነው፣ እውቀት ኃይል ነው፣ እውቀት ህይወታችን የበለጠ ሼፕ ያደርጋል ብሎ ብዙ ሰው ይነግረናል። ነገር ግን ዛሬ እኛ የመጣነው ግን ከዚህ በተቃራኒ ነው። ለምንድን ነው በዚህ በተቃራኒ የመጣ ነው ማለት? በቅርብ በተጠኑ ጥናቶች፣ በቅርብ በተጠኑ የተለያዩ ሪሰርቾች ማለት ነው። አንዳንዴ ብዙ እውቀት ያላቸውና ብዙ እውቀት የሌላቸውን ሰዎች ሲያነጻጽሩ ብዙ እውቀት የሌላቸው ወይም ምንም የማያውቁ ሰዎች እውቀት ካላቸው ሞር ፕሮዳክቲቭ እና ውጤታማ እንደሆኑ ደርሰውበታል ማለት ነው። ምን ማለት ነው? ይህን ለማለት የተፈለገው አንዳንዴ ይሄ የዲጂታል ዘመን አሁን እንግዲህ ዲጂታል ዘመን ነው የሚባለው ወይም ዲጂታል ኢራ ነው የሚባለው። ስለዚህ ምንድነው መረጃን በቀላሉ ነው የምናገኘው። በፈለግነው ሰዓት በፈለግነው ሞመንት መረጃ ማግኘት እንችላለን። ግን አብዛኛው የምናገኘው መረጃ አብዛኛውን ምንድነው ሶሻል ሚዲያችን ላይ የምናገኘው መረጃ ምንድነው ከሚጠቅመን ይልቅ የሚጎዳን ነው ማለት ነው። ስለዚህ ምን ማለት ነው? ብዙ መረጃ ባገኘን ቁጥር ብዙ እውቀት ባገኘን ቁጥር ምንድነው ውጤታማ ከመሆን ይልቅ ምንድነው ውጤታማ የማንሆንበት መንገዶች በጣም በርካታ ናቸው ማለት ነው። ሰው ምንም አለማወቅ ዜሮ አለማወቅ ሳይሆን ኦኬ አብዛኛውን የምናውቀው ነገር አብዛኛውን ለማወቅ የምንፈልገው ነገር ግን ለህይወታችን የሚጨምር ነገር ሳይሆን አብዛኛው ነገር አላስፈላጊ ጭንቀት ውስጥ እንድንገባ የሚያደርግ ነገር ነው። በኔ እድሜ ያላችሁና ከኔ እድሜ በታች ያላችሁ ስፔሻሊ ኤሌመንታሪ ሃይ ስኩል ኤንድ ዩኒቨርሲቲ ኮምፕሊት አድርጋችሁ ኦኬ ትኩረት ማድረግ የለባችሁ ወይም ኢንፎርሜሽን ለምሳሌ እኔ ለምሳሌ በዚህ ሰዓት ውስጥ ምንድነው እውቀት የማይጨምርልኝ ከሚጨምርልኝ ይልቅ ዲስትራክሽን ውስጥ የሚከቱ ነገሮች ለምሳሌ who is the president of Ethiopia? ለምሳሌ የኢትዮጵያ ፕሬዝዳንት ማን ነው? who is the prime minister of Ethiopia? የኢትዮጵያ ጠቅላይ ሚኒስትር ማን ነው? who is the president of USA or America? እንደዚህ ብትሉ ለምሳሌ ስለነሱ ባወቅን ቁጥር ከኛ ትኩረት አልፈን ምንድነው ስለነሱ ትኩረት ስለምናደርግ የምንሰራው ነገር ላይ ሎስ ስለምናደርገው እንጂ ምንም የምንጨምረው ነገር የለም ማለት ነው። ያገኘሁት ነገር በራሴም የተረዳሁት ነገር ከኛ ቁጥጥር ውጭ አለ ወይም ደግሞ እኛ ላይ ምንም ነገር የማይጨምር ነገር ላይ ኢንፎርሜሽን ወደ ራሳችን ባስገባን ቁጥር ምንድነው የምንሰራው ስራ ላይ እኛ በቀን 2-3 ስራዎች ቢኖሩ እነዛን ለመስራት በምናደርገው ጥረት ትኩረታችንን ሙሉ ለሙሉ ሉዝ እንዲያደርግ ያደርጋል። ስለዚህ ምን ማለት ነው? ማወቅ ካለብን እንደገና እውቀት ያስፈልገናል ካልን ግን ከምንሰራው
ህይወታችን ያሳድግልናል ያሻሽልናል ከሚሉ ነገሮች ጋር ትኩረት ማድረግ እንደሚገባን ነው የዛሬው መልእክት ማለት ነው። ሰው ታዲያ ለምሳሌ ቅድም የነገርኳቸው ምሳሌዎች መተው ካለብን በእርግጥ አንድ ሰው የምንድነው ፖለቲካ እንትን ውስጥ የሚገባ ከሆነ ስለ እንደዛ ነገሮች ማወቁ ጥሩ ነው። ምንድነው ስለ እንደዛ ፐርሶናሊቲ ማወቅ የእነሱን ባህሪ ማወቅ ጥሩ ነው። በት ፎር ማይ ካይንድ ኦፍ ፐርሶናሊቲ ላለው ግን ኦኬ እንደዛ አይነት ነገር ማወቁ ምንድነው ውጤታማ ከመሆን ይልቅ ምንድነው ያለውን ነገር ሉዝ ያደርጋል። ምንድነው ትኩረት ማድረግ ያለበትን ነገር ላይ ምንድነው ሉዝ እንዲያደርግ ያደርገዋል ነው። ሶ ፎር ሚ እነዚህ ነገሮች ላይ ትኩረት ማድረግ የለብንም ነው። ስለዚህ አንደኛ ማወቅ ያለብን ኢንፎርሜሽን ምንድነው ራሳችን መጠየቅ አለብን። እኔ ይሄ ነው አይደለም ወይ እኔ ይሄ ነው አይደለሽም፣ ግን ምን አይነት መረጃ ነው የሚጠቅመኝ፣ ምን አይነት ኢንፎርሜሽን ነው ለኔ ህይወት ላይ የተሻለ ነገር የሚጨምርልኝ የሚለው ነገር ማወቅ አለብን። ሰው ይሄን ካወቅ ይሄን አንዴ ከለየን በኔ ደረጃ ሪኮመንድ ማደርጋቸው ለምሳሌ 4 መሰረታዊ ነገሮች አሉ። 4 መሰረታዊ ስኪልስ ናቸው አሉ። አንድ ሰው በተለይ ደግሞ በእኔ እድሜና ከኔ እድሜ በታች ያለ ሰው ቢያውቃቸው ኦኬ ቢረዳቸው ሁሌም ቢያሳድጋቸው ብዬ የምመክራቸው 4 ወሳኝ ነገሮች አሉ። ፈርስት ለምሳሌ ላንጉጅ በነገራችን ላይ በጣም ወሳኝ ከሚባሉ የህይወት ክፍሎች ወይም የምንሰራው ቢዝነስ ላይ የምንሰራው ስራ ላይ የትኛውም አይነት ውስጥ የሚያስፈልገን አንደኛው ክፍል ለምሳሌ ምንድነው ላንጉጅ ወይም ቋንቋ የሚባለው። ቋንቋ እጅግ በጣም በርካታ ቋንቋዎች አሉ። ብዙ ሰው ስፓኒሽ ተማሪ ይላል፣ ብዙ ሰው ፍሬንች ተማሪ ይላል፣ ብዙ ቻይኒዝ ተማሪ ይላል። ፎር ሚ ሪኮመንድ የማደርገው ግን አሁንም ቢሆን እንግሊዘኛን በደንብ ማወቅ ነው። ያ ስፓኒሽ ማወቅ፣ ጀርመኒ ማወቅ ወይም የጀርመኒ ካይንድ ኦፍ ላንጉጅ ማወቅ፣ ፍሬንች ማወቅ ሊጠቅም ይችላል። ግን ፎር ሚ አንዳንዴ ብዙ እንዳልኳችሁ ቅድም ብዙ ላንጉጅ ማወቅ ቁጥር አሁንም ምንድነው ያን ያህል አእምሯችን ቢሰፋ ምንድነው ይሄ የመጨናነቅና ለሌላ ለሚጠቅመን ነገር ላይ ቦታ እንዳንተውና በእነዛ ባላስፈላጊ ነገሮች እንዲሞሉ ያደርጋል። ሶ ፎር ሚ ለምሳሌ እንደ ኢትዮጵያን እንትን አማርኛ ወይም ሞር ናሽናል ላንጉጅ ስለሆነ አማርኛ ማወቅና ከዛ ውጭ ግን እንግሊዘኛ በደንብ ማወቅ አለብን። አብዛኛው መጽሐፍ፣ አብዛኛው የሪሰርች መጽሐፍ በዓለም አቀፍ ደረጃ የኮምፒውተር ዲጂታል ብትለው አብዛኛው ነገር እንግሊዘኛ ላይ ፎከስ ያደረገ። አንድ ሰው እንግሊዘኛ ካወቀ ብዙ ነገሮችን በቋንቋ በማወቅ ብቻ ምንድነው ብዙ ነገሮችን ማሳደግ ይችላል ማለት ነው። ስለዚህ የመጀመሪያው ሪኮመንድ ማድረገው እንዲያውቅ እንዲረዳ አሁንም ቢሆን ቢኖር በጣም አፕዴት እንዲያደርግ ምንድነው ሞር ፍሉዌንት ካልሆነ እንግሊዘኛ ቋንቋን በደንብ ማሳደግ አስፈላጊ። በአራቱ የሚባሉ ስኪሎች አሉ ላይ ለምሳሌ ብዙዎቻችን ማንበብ እንችላለን እንግሊዘኛ፣ ብዙዎቻችን መጻፍ እንችላለን። ግን ብዙዎቻችን ምን እንደሆነ አዳምኛ ሊስኒንግ ሲባል ምን እንዳለ በትክክል እንረዳዋለን። ራይት ሊስኒንግ ሲባል የትኛውም አይነት እንግሊዘኛ አክሰንት ያለው ሰው ሲናገር በትክክል መስማት እንችላለን፣ በደንብ መረዳት አለብን እሱ ማለት ነው። ራይት ሁለተኛ ዌል ስፒኪንግ በጣም ወሳኝ ነው። ራይት መናገር መቻል ብዙዎቻችን እናውቃለን ለፈተና ለፈተና ስንል የምናውቃቸው ነገሮች አሉ። ግን ከዛ ውጭ ግን አንድ ፎሪን ፐርሰን መጥቶ ለምሳሌ በቀላሉ ኮሚኒኬት ማድረግ እንችላለን የሚለው ነገር ማለት አለበት። ስለዚህ በእኔ ደረጃና በእኔ እድሜና ከኔ እድሜ በታች ያላችሁ ሰዎች አንድ እንድታውቁ እንድትረዱ ከፍ እንድታደርጉ የምፈልገው ስኪል ዳት ኢዝ ኮልድ ምን ይባላል? ላንጉጅ ይባላል ማለት ነው። ኦራይት ሁለተኛውን ሌላኛው ሪኮመንድ የማደርጋችሁ ነገር ደግሞ ኮሚኒኬሽን ኤንድ ፐብሊክ ስፒኪንግ። ጊዜው የሚጠይቀው ከዲጂታል ጋር አብሮ የሚሄደው ኮሚኒኬሽን ኤንድ ፐብሊክ ስፒኪንግ ተብሎ ይጠራል። ኮሚኒኬሽን ጋር አሁን በራሴ ይቀረኛል አስባለሁ፣ ግን አሁን በጣም አፕዴት እያደረኩት ያለው ነገር ቢኖር ኮሚኒኬሽን ነው። ፐብሊክ ስፒኪንግ ማለት ደግሞ በብዙ ሰዎች ፊት ለፊት መናገር ባይዘውስ ነገር በጣም ቀላል ስኪል አይደለም። ራይት ሶ ከሃይስኩል ጀምሬ በጣም ራስን ምንድነው ማሞካሸት ባይሆን እንኳን ግን ራሴ በጣም የሰራሁበት ነገር ቢኖር ኮሚኒኬሽን ኤንድ ፐብሊክ ስፒኪንግ ነው። ፐብሊክ ስፒኪንግ ላይ አሁን ላይ ከ100 ሰው ፊት ለፊት ከ200 even 500 people in front መናገር የሚችል ነገር ፐርሰናሊቲን ቢልድ አፕ አድርጊያለሁ ማለት ይሄ ነገር የእናንተን ማንነት የእናንተን ውስጣዊ ፍላጎት እናንተን ማድረግ የምትፈልጉትን እናንተ ዓለም ላይ ተጽዕኖ ማድረግ የምትፈልጉትን ነገር ለማሳወቅ የምትፈልጉበት አንደኛው ስለ ኮሚኒኬሽን ኤንድ ፐብሊክ ስፒኪንግ ስለሆነ በጣም ወሳኝ ስኪል ነው ማለት ነው። ራይት ስለዚህ ሁለተኛው መለማመድ ያለባችሁ ለምሳሌ አንድ ሰው ምን በጣም ፍራቻ ካለበት ለምሳሌ ከጓደኞቹ ጋር ሊሆን ይችላል፣ 5-6 ግሩፕ ላይ ሊሆን ይችላል። ከዛ ያለ የራሱን ሶሻል ሚዲያ ክሬት አድርጎ ምንድነው እዛ ላይ ቢለማመድ ኮሚኒኬሽን ፐብሊክ ስፒኪንግ ሞር አፕዴት ማድረግ ይችላል። ስለዚህ ሁለተኛው ስኪል ምን ይባላል? ፎር ሚ ሪኮመንድ ማደርገው that's called communication and public speaking ተብሎ ይጠራል። ኦልራይት ሶስተኛው በጣም ወሳኙ ደግሞ
ምን ይባላል? ቤዚክ ኮምፒውተር ስኪልስ ተብሎ ይጠራል። ቤዚክ ኮምፒውተር ስኪልስ ፎር ሚ ኮምፒውተር ባለሙያ ያለ ኦኬ ማለት ከኔ በላይ ሊያውቁት የሚችሉት ወይም ከኔ በላይ ሊረዱት የሚችሉት ስለ ኮምፒውተር የሚያውቁ ሰዎች አሉ። ግን እንደ አቬሬጅ ማንኛውም ሰው በየትኛውም አይነት ደረጃ ሊኖረው የሚገባው ሌላኛው ከጊዜው ጋር የሚሄድ ደግሞ ቤዚክ ኮምፒውተር ስኪልስ ተብሎ ይጠራል። ቤዚክ ኮምፒውተር ስኪልስ ለምሳሌ ከራይቲንግ ጀምሮ እስከ ግራፊክ ዲዛይን ማድረግ ኦኬ። ለምሳሌ የራሳችንን ሶሻል ሚዲያ ላይ የምንለቃቸውን ነገሮች ኤዲት ለማድረግ ጽሁፎችን ለመለማመድ ምን ያስፈልገናል? ቤዚክ ኮምፒውተር ስኪል። ሞር ኤክስፐርት መሆን አይጠበቅብንም። ኤክስፐርት መሆን ካለብን በዛ ፊልድ ላይ ጥሩ ነው። ግን እንደ አቬሬጅ ግን ሌላ ስራ እየሰራን ቢሆን ግን ሊኖረን የሚገባው ስኪል ቤዚክ ኮምፒውተር ስኪልስ። ምክንያቱም አብዛኛው እያያችሁት ከመጣችሁ እንግዲህ የወረቀት ነገሮች እየቀሩ ስለሆነ ቤዚክ ኮምፒውተር ስኪሎችን ማወቅ በጣም አስፈላጊ ነው ማለት። ስለዚህ ሌላኛው ሪኮመንድ ማድረገው ቤዚክ ኮምፒውተር ስኪልስ ነው ማለት ነው። ኦልራይት ነምበር 4 እና ሌላኛው ደግሞ በጣም አስፈላጊ ነገር አሁንም እየታገልኩበት ያለው ኔትወርኪንግ ኤንድ ኮኔክሽን ይባላል። ኔትወርኪንግ ኤንድ ኮኔክሽን ይሄ መቼም እውነት ነው። አሁን ኔትወርክ የዘሪሳልት ፓወር ኔትወርክ ይባላል። ምንድነው ስታንዳርዳችን የተሻለ ለማድረግ ከገቢያችን ጀምሮ እስከ አጠቃላይ የህይወት ስታንዳርዳችን ከፍ ለማድረግ በጣም ወሳኝ ከሚባል ስኪል መካከል ኮኔክሽን ኔትወርኪንግ ነው። ራይት አስማች ፖሲብል ምንድነው ኮኔክሽናችንን ከኛ በተሻለ በብዙ መንገድ ራይት በኢኮኖሚ ሊሆን ይችላል፣ በጤና ሊሆን ይችላል። በአንድ ነገር ላይ አንድ ሰው በአንድ ነገር ከሌላ በተሻለ የተሻለ ሰው ነው። ነገር ግን እኛ ማሻሻል የምንፈልገው ነገር ሊኖርም ከሆነ ምንድነው በዛ ነገር ላይ የተሻለ ሰው ከሚባሉ ሰዎች ጋር ኮኔክሽን እና ኔትወርኪንግ መፍጠር በጣም አስፈላጊ ነው። ባይዘዌ ከሃይ ክላስ ከሚባሉ ሰዎች ጋር ኔትወርኪንግ ኮኔክሽን በምንፈጥርበት ጊዜ የዝቅተኝነት ስሜት የሚሰማን አይነት ይመስላል። ግን በጣም ይሄ አንብበህ ኦኬ ቪዲዮ ሰምተህ ሞቲቬት ከምትሆን ይልቅ በአካል ከእንደዚህ አይነት ሰዎች ጋር ኮኔክሽን መፍጠር የበለጠ ምንድነው ሞቲቬት እንድትሆንና ያለህ የነበርክበትን ነገር ልታሻሽል እጅግ በጣም አስፈላጊ ነው። ስለዚህ አስማሽ ፖሲብል ኔትወርካችንን ከኛ የተሻሉ በብዙ መንገዶች ካሉ ሰዎች ጋር መፍጠር የተሻለ ህይወት የተሻለ ነገሮችን ለማሻሻል ይጠቅመናል ማለት ነው። ስለዚህ አራተኛው እጅግ በጣም ወሳኝ ስኪል ምንድነው? ኔትወርኪንግ ኤንድ ኮኔክሽን ይባላል። ኮኔክት ዊዝ ሃይ ክላስ ኮኔክት ዊዝ ቤተር ፐርሰንስ ማለት ነው። ስለዚህ ይሄ ሌላኛው በጣም አስፈላጊ ነው ማለት ነው። ኦልራይት የመጨረሻውና ሌላኛው ስኪል ደግሞ ሴልስ ኤንድ ማርኬቲንግ ይባላል። ሴልስ ኤንድ ማርኬቲንግ ሲባል በሴልስ ኤንድ ማርኬቲንግ የተመረቁ ሰዎች ሊያውቁት የሚገባ ነገር ብቻ አይደለም። ማንኛውም ሰው ሴልስ ኤንድ ማርኬቲንግ ሊያውቀው ይገባል። ሁለተኛ ሴልስ ኤንድ ማርኬቲንግ የምንረዳበት መንገድ ሜቢ ሊለያይ ይችላል። ፎር ሚ ሴልስ ኤንድ ማርኬቲንግ የምንረዳበት እኔ የራሴ ኤክስክሉሲቭ የሆነ ወይም የራሴ የሆነ ችሎታ በሆነ መንገድ ይኖረኛል ብዬ አስባለሁ። ማንኛውም ሰው እንዳለው ሁሉ ማለት ነው። እሱን ነገር ምን ማድረግ ነው? ፕሮሞት ማድረግ ራይት፣ ማስተዋወቅ፣ በብዙ መንገዶች ማስተዋወቅ ዳትስ ማርኬቲንግ ተብሎ ይጠራል። ስለዚህ ግዴታ የምትሸጠውን ነገር ወይም የሆነ ፕሮዳክት ስልክ ሊሆን ይችላል ወይም ሌላ ምርት ሊሆን ይችላል እሱን ፕሮሞት ማድረግ ብቻ ሳይሆን ያንተን ብቃት፣ ያንተን ችሎታ፣ ያንተ የምትሰራበትን ዲፕ የሆነ ኳሊቲ ፕሮሞት ማድረግ ዳትስ ማርኬቲንግ ተብሎ ይጠራል። ዋንስ ፕሮሞት ካደረግን በኋላ ምን እናደርገዋለን? መሸጥ አለብን ወይም ሴል ማድረግ አለብን። ራይት መሸጥ አለብን። ይዘን ለምንተኛ ለምሳሌ ብዙ ሰው ራሴም ገና ብዙ የሚቀር ነገር አለ። ብዙ ሰው ግን በጣም ሊገርም ችሎታ ያለው በሆነ ነገር ይሄ ነው ባልላችሁ፣ ግን አብዛኛው ጊዜ ምንድነው ይሄንን በደንብ ባለማወቁ ምክንያት ሴልስ ኤንድ ማርኬቲንግ በደንብ ባለማወቁ ምክንያት ምንድነው የራሱን ችሎታ ምንድነው ደብቆ ምንድነው ይሄ ሳያወጣ ምንድነው ይዞት የመኖር አይነት ሁኔታ ይታያል። ግን አስማች ፖሲብል ሁላችንም የራሳችን ልቅ የሆነ አቅም የራሳችን ከያ የሚለየን ነገር አለ። ስለዚህ ያንን በተቻለ መጠን ማድረግ አለብን። አውጥተን ፕሮሞት አድርገን ወይም ማርኬት አድርገን ከዛ ደግሞ ጥሩ ዋጋ በሚባል ነገር ምን ማድረግ አለብን? ሴል ማድረግ አለብን ማለት ነው። ስለዚህ አንድ ሰው ማንኛውንም አይነት ኢንፎርሜሽን መሰብሰብ፣ ማንኛውንም አይነት የማያስፈልግ እውቀት መሰብሰብ ሳይሆን የሚጠቅመውን ኦኬ የሚያስፈልገውን እድገት የሚያመጣለትን ያለበትን የስራ ሁኔታ የሚያሻሽልለትን ነገር አይነት እውቀት ማምጣት ወይም መሰብሰብ በጣም አስፈላጊ ነው። ምክንያቱም የማያስፈልጉ ነገሮችን የማያስፈልጉ ኢንፎርሜሽኖችን ከአእምሯችን በምናስወግድበት ጊዜ ምንድነው አእምሯችን ምን ይሆናል ያለው ሞር ፍሪ ይሆናል። ስራዎችን ሞር ኢንቴንሽናል እና ፎከስድ ሆኖ እንዲሰራ ያደርጋል ማለት ነው። ይሄኔ ነው አንድ ሰው ከሌላ ሰው በስራው የሚለይበት። አንዳንድ ሰው ተመሳሳይ ስራ እየሰራ አንዳንድ ሰው በጣም ፕሮዳክቲቭ ነው፣ አንዳንድ ሰው ደግሞ ሌስ ፕሮዳክቲቭ ነው። ምክንያቱም ምንድነው
ምንድነው አእምሮ ላይ ያለው እውቀት ወይም ኢንፎርሜሽን አላስፈላጊ ነገር ስለሞላው ሞር ውጤታማ እንዳይሆን አድርጎታል ማለት ነው። ሰው በደረጃ ሪኮመንድ ያደረኳችሁ ቅድም 5 ስኪሎችንም አፕላይ አድርጓቸው። እነዚህ ነገሮች በየትኛውም አይነት ደረጃ ብትሆኑ አፕላይ ብናደርጋቸው ውጤታማ ያደርጉናል። ስለዚህ ለማስታወስ ያክል ሁሌም ቢሆን ባለንበት ስታንዳርድ የተሻለ ለመሆን እነዚህ 5 ስኪሎች ምንድነው አልኳችሁ? የመጀመሪያው ላንጉጅ መርጣችሁ አንድ ቋንቋ ወይም ከዛ በላይ ሊሆን ይችላል፣ ግን እኔ ሪኮመንድ ያደረኩት አንድ ነው። ላንጉጅ በደንብ ማወቅ አስፈላጊ ነው። ነምበር 2 ደግሞ ምን አልኳችሁ? that means ቤዚክ ኮምፒውተር ስኪልስ አልኳችሁ። በደንብ ማሻሻል ካለንበት ማሻሻል፣ እነዚህ ነገሮችን ቤዚክ የሚባሉ ነገሮችን ማወቅ በጣም አስፈላጊ ነው። ሶስተኛው ደግሞ ምናልኳችሁ ኮሚኒኬሽን ኤንድ ፐብሊክ ስፒኪንግ፣ ያለንን ነገር ከሰዎች ጋር እንድንታወቅ የሚያደርገን እሱ ኮሚኒኬሽን ኤንድ ፐብሊክ ስፒኪንግ ስለሆነ እሱንም መልመድ በጣም አስፈላጊ ነው። ሌላኛው አራተኛው ደግሞ ኔትወርኪንግ ኤንድ ኮኔክሽን። ኦኬ ለማሻሻል አንድ ነገር ስንፈልግ ከኛ የተሻሉ ሰዎች ጋር ኮኔክት ማድረግ በጣም አስፈላጊ ነው ማለት ነው። የመጨረሻው ደግሞ ምንድነው ሴልስ ኤንድ ማርኬቲንግ አልኳችሁ። ያለንን ነገር ያለንን ብቃት ያለንን ችሎታ በብዙ መንገዶች ምንድነው ማስተዋወቅ መቻል፣ ተደራሽነት ማስፋት እና ያንን እውቀት ደግሞ ምንድነው በተመጣጣኝ የሚባል ፕራይስ ወይም ዋጋ ምንድነው ለመሸጥ መቻል። ይሄ በጣም አስፈላጊ የሚባሉ መሰረታዊ ስኪሎች ናቸው ማለት ነው። እናንተ የትኛው ስኪል ታመጫችሁ? የትኛውንስ ለመጀመር አሰባችሁ? ኮመንት ላይ ጻፉልኝ። ሰብስክራይብ ያደርጋችሁ ሰብስክራይብ አድርጉ። በሚቀጥለው ደግሞ እጅግ በጣም ወሳኝ ጠቃሚ ህይወታችን ላይ አዲስ ነገር የሚጨምር የሆነ ነገር ይዘን እንመጣለን። ታንክ ዩ ፎር ዋቺንግ